ሀገራችን ኢትዮጵያ በዜጎች መካከል የጋራ መግባባትን ለመፍጠር ሁሉንም እኩል ያሳተፈ ኢኮኖሚያዊና ፖለቲካዊ ሂደትን ለማሳደግ ያለመ የምክክር ጉባኤ በማድረግ ላይ ትገኛለች። አቶ ገብሬ ባይስማይ የደቡብ አሪ ወረዳ አስተዳዳሪ ሲሆኑ ሀገራዊ ምክክር ኮሚሽኑ የሀገራችንን ሁሉንም ዜጎች ባካተተ መልኩ ለማወያየት ተገቢውን ጥረት ማድረጉን ገልጸው በየአካባቢው የሚነሱ አጀንዳዎች በሙሉ ተለቅመው ለምክክር መቅረባቸውን ተናግረዋል። በአሪ ብሔረሰብ ዘንድ ዲሽታጊና የተሰኘ ባህላዊ ኩነት አንዱ ሴቱ ቂምና ቁርሾን በእርቅ በመፍታት የጋራ መግባባትና አብሮ መኖር ነው ያሉት አቶ ገብሬ ሁሉም የሀገራችን ክፍሎች ያላቸውን መሰል እሴት በማዳበር ለሀገራዊ መግባባትና የጋራ ብልጽግና ማዋል እንደሚገባቸው ጥሪ አቅርበዋል። ስለዚህ አካባቢያችን የሀገር ሽማግሌዎች፣ ባቢዎች፣ ጎድሚዎች ሰላምን ነው የሚሰብኩት፣ ፍቅርን ነው የሚሰብኩት፣ እርቅን ነው የሚሰብኩት፣ መረዳዳትን ነው የሚሰብኩት። ስለዚህ በእኛ ባህል በሀገር ሽማግሌም ታዋቂ ሰዎችም ትልቅ ሰዎችም ቁጭ ብለው መክረው ያጠፋውን የሚገስጹበትም ስርዓት ውስጥ ስላደግን በጣም የዳበረ ልምድ አለን ብለን እንወስዳለን። በዚህ በምክክር ኮሚሽኑ በማህበረሰብ ደረጃ እኛ ጋር ምክክር የተለመደ ነው። ያጠፉ ሰዎች የበደሉ ሰዎች ቁጭ ብለው ተመካክረው የተገዳደለን የሚያስታርቅ ማህበረሰብ ነው፣ ባህል ነው ያለን እሴት። ስለዚህ በአገር ደረጃም ይሄንን ልምድ ወደዛ እንወስዳለን ብለን እንጠብቃለን። የጎፋ ዞን ኡባ ደብረ ፀሐይ ወረዳ አስተዳዳሪ አቶ ትእዛዝ አባ እንደ ሀገር ብሎም በሁሉም አካባቢዎች አለመግባባቶችን በምክክር በጋራ በመወያየት በማያግባቡን ጉዳዮች ላይ መቻቻል ከምንም በላይ ቅድሚያ ሊሰጠው የሚገባ በመሆኑ በምክክሩ የሚገኘውን ውጤት የጋራ አድርጎ መቀበል እንደሚገባ ያነሳሉ። በርካታ እዛም እዚህም የሚነሱ አጀንዳዎች አሉ። እነዚህ አጀንዳዎች ደግሞ እኛን ከልማት እንዳይነጥሉ፣ እነዚህ አጀንዳዎች ወደ ኋላ ከልማት እንዳይመልሱ ቁጭ ብሎ የምክክር ሁኔታ በጣም አስፈላጊ ስለሆነ እዚህ ላይ በጣም የኛ ማህበረሰብም መሳተፍ መቻል አለበት። ይሄ ምክክር በጣም እጅግ ለውጥ ያመጣል እንደ ዞናችን ማለት። ስለዚህ ይሄ ስለሆነ ሁሉንም ነገር በምክክር በጠረጴዛ ዙሪያ የመፍታትን ባህል ራሱ ማሳደግ መቻል አለበት። ሌላኛው አስተያየት ሰጪ የጂንካ ከተማ ከንቲባ አቶ ደግፌ ጌታቸው በህዝቡ ዘንድ ቅሬታ ፈጥረው የቆዩ በርካታ ጉዳዮችን አንስቶ በመወያየት ደረጃ በደረጃ ለመፍታት አብሮ የመኖር የጋራ እሴትን የማሳደግ ባህላችንን ለማስጠበቅ ምክክሩ ከፍተኛ ሚና እንዳለው ተናግረዋል። በምክክር ሂደቱ የጂንካ ከተማ ነዋሪዎች ንቁ ተሳትፎ በማድረግ አጀንዳዎቻቸውን በተወካዮቻቸው በኩል ለኮሚሽኑ በማቅረብ ምክክር ያደረጉ መሆናቸውን አረጋግጠዋል። አንድን ችግር ለመቅረፍ እስከ ታች ድረስ ያለው ማህበረሰብ ማወቅ ያስፈልጋል፣ መነጋገር ያስፈልጋል ብሎ ለምን የራሳችን የግል አካባቢን የራሳችን የግል አገራችንን አብሮ የጋራ ሆኖ ማቆም ማጽናት ይዞ ማስቀጠል ስለሚያስፈልግ ይሄ ትልቅ አጀንዳ ነው ብለን እኛ ጋም ከአንድና ከሁለት አመት ጀምሮ በርካታ ሃይማኖት መሪዎች፣ ምሁራን የተወያዩ ነው። አሁን ደግሞ ማጠቃለው የተወያዩ ናቸውና ያሉት በሁሉም ዜጎች ተሳትፎ የሚደረገው ምክክር የሚገኘው የጋራ መግባባት ውጤት ያለ ልዩነት ሀገርን በጽኑ መሰረት ላይ የሚገነባና ለትውልዱም የሚያኮራ ተግባር በመሆኑ የተገኘውን ውጤት አምኖ ተቀብሎ ወደ ተግባር መግባት እንደሚያስፈልግም አስተያየት ሰጪዎቹ አጽንኦት ሰጥተዋል። ኢትዮጵያ ከሰሜን እስከ ደቡብ ጫፍ ያለውን በሚገባ ያውቃል ብዬ አስባለሁ። ይሄንን አንዱን ከአንዱ ሳይበላለጥ አንዱ ጋር ያለው ችግር የኔ ነው ችግር ነው ብሎ መወሰን ነው የሚያስፈልገው። ከነሱ ደግሞ የሚመጣውን ነገር የታችኛው ደግሞ መቀበል ያስፈልጋልና የታች ያለው የሚወርዱ አጀንዳዎችም እኛም ወስደን እንደ አመራር ወደ ህዝባችንም ጭምር ወርደን ለማሳመን አካባቢያችን ለማጽናት ኢትዮጵያን ለማቆም የጋራ ሆነን ማስቀጠል ያስፈልጋል ብለን እንግዲህ ውሳኔውን እየጠበቀን ነው። ሌሎች ዞኖች ጋርም ሌሎች አካባቢዎች ጋርም ጋራ የሚያደርጉ ጉዳዮች የጋራ ውሳኔዎች ሲቀመጥ ደግሞ ያንን ተቀብሎ እንደ አመራርም ተግባራዊ የማድረግ ጉዳይ ላይ እጅግ በጣም ትኩረት አድርገን እንሰራለን። ስለዚህ ከዚህ ምክክር የተሻለ ነገር እናገኛለን ብለን እናስባለን።